እኛ ዋኖቻችን እነ ቅዱስ ቂርቆስ ናቸው። እነ ቅዱስ ጊዮርጊስ እነ መርቆሬዎስ አረ ሰማዕታቱ ቅዱሳኑ እነ አቡነ ገብረ መንፈስ ቅዱስ እነ አቡነ ተክለ ሃይማኖት እነ ቅድስት ክርስቶስ ሰምራ እነሱ ናቸው የኛ ዋኖቻችን። ወደ ሰማይ መሰላል እንድንወጣ ድጋፍ ሆነው የያዙን የኛ የዋኖቻችን ዋና ቅድስተ ቅዱሳን ድንግል ማርያም እናታችን ናት። ስሟ የተመሰገነ ይሁን። መድኃኒት ወልዳ ፍጥረትን ከሕመም የታደገች በክርስቶስ የማዳን ስራ ውስጥ ተሳታፊ ሆነች። ዓለምን ለማዳን እግዚአብሔር ከስጋዋ ስጋ ከነፍሷ ነፍስ እንዲነሳ የፈቀደች ይኩነኒ ያለች ዓለም ይኩነኒ እንዲል ያስተማረች ወኩለ ዘይቤለክሙ ግበሩ ብላ የመጀመሪያውን ወንጌል የሰበከች ክርስቶስን የሰማ ሁሉ ጓዳው እንደማይደርቅበት ያበሰረች አማላጅነቷ የማይለየን በመስቀል ስር የተሰጠችን ዋኖቻችን አሉ። እኛ እንዴት እንደምንጸድቅበት እናውቃለን። ስለዚህ ከዛ ቤት የሚነገረው የማጣጣል ነገር አትስሙ። ቀምሳችሁ ይዩት። የደብረ ሊባኖስን ጸበሌ ተክልዬና አንዱን ብርጭቆ ጠጡት። ከጥቅስ ከምዕራፍና ቁጥር በላይ ነው። ዛሬ ኩላሊት ለማስቀየር ዶላር አይበቃም አይደል? የቅዱስ ጊዮርጊስ አንድ ኩባያ ጸበል ግን ፌለሪቲውን ዜሮ ያደርገዋል አይደል? ወድቀሃል የተባልክ ትነሳለህ፣ ትሞታለህ የተባልክ ሕይወት ታገኛለህ። በሚሊየን በቢሊየን የማይጠበቅ በረከት እዚህ ቤት አለ። ማን ይመስገን? ክብርና ምስጋና ለአምላካችን ይሁን። ጣዕሙ ወታዕምሩ ከመሄድ እግዚአብሔር ቸር እንደሆነ ቀምሳችሁ ይዩ፣ ቸርነቱን ይዩ። ዋኖቻችሁ ቅዱሳንን አስቧቸው። እነሱም ማሰብ የበረከት ባለቤት ነው። ስለዚህ የምስጢር ጓዳ ናት ቤተክርስቲያን። ያልገባን ካለ እዚህ ነው የሚብራራው። ጃንደረባው ኢትዮጵያዊ ባኮስ ኦርቶዶክሳዊ ነው። መጥቶ ታቦተ ጽዮን ጋር ነው የሰገደው። በሌላ በር አልገባም። በመስኮት የመጡትን ተዋቸው እንጂ በአጥር የገቡትን ተዋቸው። በዋናው በር ነው የገባው። ጃንደረባው መጽሐፍ ቅዱስ ውስጥ አለ፣ እኛ መጽሐፍ ቅዱስ ውስጥ አለን። ወንድሜ አንቺ መጽሐፍ ቅዱስ ውስጥ አለሽ። ለኦርቶዶክሳዊነት መንፈሳዊ እውነተኛነት ለሃይማኖቷ ትክክለኛነት መጽሐፍ ቅዱስ ነው ራሱ ማስረጃው። ባኮስ ኢትዮጵያዊ ጻድቅ ነው ጃንደረባው። መች እንደመጣ እንዴት እንደመጣ ምን ይዞ እንደመጣ እኛ ቤት አለ። ይዞት የመጣው ቅርስ የመጀመሪያ ያነበበው መጽሐፍ እኛ ቤት አለ። አያችሁ፣ እኛ ቅርሱን ይዘናል። የቅዱሳንን ልብሳቸውን አስማቸውን ይዘናል። እውር የሚበራበት ለምጻም የሚነጻበት የሰማዩን መሰላል እንቃርገው የሚይዙልን ድንግል ማርያምን ሳሊለነ ቅድስት ብለው እኛ እንድንወጣ እንዳይወድቅ የያዙልን እግዚአብሔር ከመሰላሉ በላይ አለ አይደል? ህልሞቻችን በሙሉ ሰማይ የሚያደርሱን ናቸው። ክርስቲያን አይቃዥም፣ አይታወክም፣ አይረበሽም። ሳሊለነ ቅድስት ብሎ የሚውል ቀኑን አይወዣብርም፣ አይረበሽም፣ አይታወክም። ማታ ወደ መኝታው ሲገባ አምላኬ ሆይ ብሎ ተማጽኖ ሚተኛ በሰላም ያድራል። ዘይሃድር በረድኤተ ልዑል ወይነብር ውስተ ጽላሎቱ ለአምላከ ሰማይ። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል። ክንዱን ተንተርሰሽ ትተኛለሽ፣ አንዳች አይረብሽሽም። ችግሮች ቢመጡ እንኳን አማትበሽ ተመለሰሽ ትተኛለሽ። መድኃኔ ዓለም እጃችን ላይ ያስቀመጣት ይቺ በቀላሉ እንዲህ የምንላት ብዙ መንገዶቻችንን ብርሃናማ ታደርጋለች። አያችሁ፣ ይቺ በቂ ናት። ማንን ነው የምትጠራው ስደነግጥ? የእግዚአብሔርን ስም አይደል? ይሄ ሚዛን ነው በራሱ። የምንታመንበትን አምላክ መስቀሉን ነው የምንይዘው። ክህደከ ሰይጣን ነው የሚለው ክርስቲያን አይደል? በቃ ሰይጣን እኛ ጋር ድል ፈንታ የለውም። መድኃኔ ዓለም በቤታችን ይንገስልን። ስለዚህ የሰማይ ምስጢር ይገባናል። የሰማዩን ደብዳቤ ማንበብ ጀመረ። አባት ናቡከደነጾር 7 ዓመት ሙሉ ቅጠል እየበላ የኖረበት ምክንያት በእግዚአብሔር ላይ በትዕቢት ስለተነሳ ነው። ንስሐ ገብቶ ሲመለስ እግዚአብሔር ክብሩን ሰጠው። አንተ ግን ሰውነትህን የጠበቃትን ሰውነትህ በእጁ ላይ ያለችውን እግዚአብሔርን ንቀህ ንዋያተ ቅድሳቱን ወይን መጠጫ አደረከው። ለሰማይ መስዋዕት የተዘጋጀው ንዋያተ ቅድሳት ጽዋውን ዕቁባቶች እየጨፈሩ ጠጡበት። ጣዖት አመለኩ። ከእንጨትና ከብር ከድንጋይና ከብረት የተሰሩትን እያመለኩ ንዋያተ ቅድሳቱ ላይ ተሳለቁ። እግዚአብሔር በዚህ አዘነ። ጽሕፈቱ ማኔ ቴቄል ፋሬስ ነው። 3 ናቸው። ማኔ ማለት እግዚአብሔር መንግስትህን ነጠቀ፣ ሳትሾም ተሻርክ፣ ሳትቀመጥ ተነሳህ፣ ሳትቆም ወደቅክ ማለት ነው። መንግስት ተለወጠ። ቴቄል ማለት ተመዘንክ፣ ስልጣን ሰጥቶ ነበር፣ ክብር ሰጥቶ ነበር፣ ቀለህ ተገኘህ። ፋሬስ ማለት ለፋርስና ለሜዶን ተላልፎ መንግስት ተሰጠ። ይህን እንደሰማ ብልጣሶር የወርቅ ማርዳ ባንገቱ ላይ ያደረገለት ለዳንኤል። በዚያው ዕለት ማታ የከለዳውያን ንጉስ ዳሪዮስ ነገሰ። የባቢሎን ንጉስ ብልጣሶር ተገደለ። እግዚአብሔር ላይ የተሳለቀ ጥቅም የለው። ምን ቢያምርበት አያስቀናም። ኢትቅና ላይ ለኩያን
ወይ ትቅና ላይ ለገበርታ አመፃ በክፎች ላይ አትቅና አመፃን በሚያደርጉ ላይ አትቅና ይላል መጽሐፍ። እስመ ከመሳይር ፍጡነ ይብሱ ወበከመ አመልማል ሐምሎ ፍጡነ ይወድቁ ነው። ተወከል በእግዚአብሔር ወግበር ሰናይ። እንደ ምድረ በዳ አመልማል ይረግፋሉ፣ እንደ ሳር ፈጥነው ይደርቃሉ። በእግዚአብሔር ታመን፣ መልካም ነገርን አድርግ እንጂ በክፎች አትቅና። በአመፅና በግፍ ስራ የረከሱ ሰዎች አምረው ተውበው ውሸት ከውስጣቸው ቅድም እንዳልኩት ነው ከዲያብሎስ ጋር ነው የሚኖሩት። እርቃናቸውን ነው የሚመላለሱት። ክብራቸውን ያጡ ናቸው። ሰው ከሰይጣን ጋር ዘመድ ሆኖ እንዳማረበት አይኖርም። የሚል ከሰከስበት ቦታ አለው። ከእግዚአብሔር ጋር ከሆነ በመቅደሱ በውበት በቤታችን በውበት በመንገድ ላይ በሞገስ እንኖራለን። ማን ስላለ ከኛ ጋር? እግዚአብሔር ሜዳ ላይ አይጥልም፣ ህዝቦቹን ይጠብቃል። እይዲቅ ዘያቅበከ የሚጠብቅ አይተኛም፣ ዘወትር ይጠብቃል። በፍጹም ልብ በእግዚአብሔር ታመን፣ በመንገድ ሁሉ እሱን ወቅ፣ እሱም ጎዳናን ያቀናልሃል፣ ጎዳናሽን ያቀናልሻል። በመንገድሽ ላይ ሁሉ የሚመራ እግዚአብሔር። ኢሳይያስ 18:11 ላይም እግዚአብሔር ሁሉ ጊዜ ይመራሃል ይላል። ነፍስህን ከመልካም ነገሮች ያጠግባል፣ አጥንቶችህን ያጸናቸዋል፣ እንዳይብረከረኩ መቆም እንዳይሳናቸው፣ እንደ ብልጣሶር የወገብ ጅማቶች እንዳይፈቱ ያጠናቸዋል። አንተም እንደሚጠጣ ገነት ውሃዎቹ እንደማያቋርጥ ፈሳሽ ትሆናለህ። ገነት በአራቱ አፍላጋት ጠጥታ ለምልማ ፍሬ ትሰጣለች። አንተም ለሌሎች የምትተርፍ ትሆናለህ እኮ ነው። አንቺም ለሌሎች ትተርፊያለሽ። ክርስቲያኖች ለሌላ ይተርፋሉ ክርስትናውን ሲኖሩበት። ስለዚህ ከተከለከልነው የተሰጠን ይበዛል፣ ካጣነው የያዝነው ይበዛል። በረከታችሁን ቁጠሩ ምእመናን፣ ካለበለዛ ተመዝነን ወድቀን እንቀራለን። ለክርስትናው ምቾት እንደዚህ ዘመን የተሳካ የለም። በፈተና ጥንካሬ ደግሞ በየቀኑ እንደዚህ ትውልድ የሚፈተን ላይኖር ይችላል። ምክንያቱም ባለማይተብ በዝቷል። በዚህ ዘመን እግዚአብሔር ብዙ ሰራዊት አለው። እግዚአብሔር በጥቂቱ ደስ የሚለው አምላክ ነው። አሁን ግን ብዙ ሰራዊት አለው። ያ ሰራዊት ጥርት ያለ እንዲሆን ጌዲዮን መርጦ እንደ ውሻ ሚልሱትን አሳዶ የፈሩትን ተመለሱ ብሎ አክብረው በእጃቸው ኩልል ያለው መርጠው እንደሚጠጡት የተመረጠን ለመሆን ያብቃን። ስለዚህ የመማረር ጊዜ አይደለም፣ የማመስገን ጊዜ ነው። የስንፍና ጊዜ አይደለም፣ ደግሞ የመማፀን ጊዜ ነው። ያኔ እግዚአብሔር በክብር ይሰጠናል። ቴቄል ነው፣ ተመዘንክም። የተሰጠን ጸጋ አለ እንድጠቀምበት። ሳምንቱ የመልክሊት ሳምንት የአገልጋይነት ሳምንት ነው። የተሰጣችሁን ጸጋ አገልግሉበት። ምንድነው የሚጠበቀው? አሁን ቅዱስ ጊዮርጊስ መተናል። ታቦቱ ከኛ ምን ይፈልጋል? መቅደሱ ይታደሳል። ከዚህ ከተቀደሰው ወደ 100 ዓመት ገደማ ከኖረበት መቅደስ ወጥቷል። ለምን? እኛ እንድናድሰው። የተባረኩ እጆች ይሄን መቅደስ ትላንት ሰርተውታል አይደል? ዛሬ ደግሞ አንቺ እንድታድሽ ይፈቀደልሽ። ምን ኖሮኝ አትበይ። እንደመበለቷ 2 ፍራንክ ስጪ። እነሱ ጥግ ላይ ይቆሙና በወርቅ ቀለም ያጽፉልሻል። እግዚአብሔር የተመሰገነ ይሁን። የልባችንን ጥራት የሚፈልግ አምላክ እንድንሰራ ፈልጓል። የታቦት ስራ አለብን። የምን ስራ አለብን? ያመናችሁ ነገሩ የምን ስራ አለብን? በቃ መቅደሱን እያደሱ ነው የቤተ መቅደሱ ሰዎች። ስለዚህ የሚታደሰው መቅደስ እኛ ነን። መቅደስ ማለት ሰው ነው። ይሄን ስንሰራ እኛ እንሰራለን። እግዚአብሔር እሱን ስንሰራ እሱ የኛን ምን አደርጋል? ይሰራልናል። ታማኝ አባት ነው እግዚአብሔር። ወዳጅ ነው፣ ታማኝ ወዳጅ። እግዚአብሔር ታማኝ ነው። እንደ እግዚአብሔር ታማኝ የለም። ስሙ የተመሰገነ ይሁን። ስለዚህ አሁን ለመቅደሱ ጊዜ ተሰጥቶናል። አሁን ስመጣ ወጣቶቹ መቅደስ እኮ እየሰራን ነው፣ ታቦቱን አውጥተነዋል አሉ። እውነት ነው አይደል አባታችን? ታቦቱ ሕግ ወጥቷል። እኛ እንድናድስ